ምግብ እኮ በቃ ምን እሺ ማዘሯ ራበሽ እንዴ ጆርዛ ባክሽን አሁን ቢርበኛ አንቺም ጠብቃለሁኝ እንዴ አይ እኔ እኮ ካራበሽ ወደዚህ አመጪም ብዬ ነው በቃ አንዱ ዝም ብለሽ መብላት ስለምትወጂ ወሬሽ ሁሉ ምግብ በቃ አረ ማዘሯ እኔ እኮ አሁን መብላት አቁሜያለሁ ድንቄ እና አሁን እየቀመሽ ነው ማለት ነው አረ ይሄው ትቻለሁ ማዘሯ በቃ አሁን ወደ ቁም ነገሩ ልግባ አይ ምን እሺ ማዘሯ የተፈጠረ ነገር አለ እንዴ እኔ ምልሽ ርብቃ ከተመለሰች በኋላ አወራችሁ እንዴ ስለምን ነገር አረ ማዘሯ ብዙ ነገር ነው ያወራነው እሺ ምን አወራችሁ ለምሳሌ ዛሬ ጧት ወንድሜ ስለሚመጣ ቆንጆ ምግብ ስሪ አለች ከዛ በኋላ ደግሞ ወርጭ መታ ታግዝሻለች አለች ወንድሟ መጥቶ ነበር እንዴ አዎ መጥቶ ነበር ግን እኔ ብዙም አልሾፍኩትም ስለሱ መምጣት ባክሽ እንዴ ነው የሚመለከተኝ እኔን የሚመለከት ጉዳይ ካለ ግን ንገሪ አረ ወፍ ምንም የለም ማዘሯ መኖርማ እንዴት አይኖርም አንቺ ማየት ስላልቻልሽ ነው እንጂ አረ ወፍ ማዘሯ ከኔ ያመለጠ ምንም ነገር ያገኘህ እንዴ የለም እናሽ ምን ይሻለናል ወይስ አንቺ ሞክሪ እንዴ ከሌለ ቆይ እኔ ከየት አገኘዋለሁ እሺ ግን ብትሞክሪ ደስ ይለኛል አይዩ አንተ ካላገኘ ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ ርብቃ ድራማ ላይ እንግዲህ ማሚቲ በባለፈው ክፍል ልጇ እንደጠፋችባትና የርብቃ ቤተሰቦች ደግሞ ልጇን ለነጭ ለውጭ ዜጋ እንደሸጡባት ስታለቅስና በትውስታ ስትናገር ሰምተናት ነበረ ነገር ግን የማሚቴ ልጅ ራሷ ርብቃ ናት ምክንያቱም ደግሞ እንግዲህ ርብቃ የእዩና የብሩክ እህት ናት እዩ ብሩክ ወንድሙ እንደሆነ አያውቅም እና እንግዲህ በዛሬው በክፍል 23 ላይ ማሚቲና እዩ ወረቀቱን ለመስረቅ ተነጋግረው ነበር እነሱ አጋጣሚ ተገጥመ ከቤት ሲወጡ ወረቀቱን እንድትዘርፍ ፈልጋለሁ እኔ ከምንም በላይ መበቀል ፈልጋለሁ ብላ ነው የምታስበው ካስታወሳችሁ የሆነ ጊዜ ማሚቲ የሆነ ወረቀት ይዛ ስቅስቅ ብላ ስታለቅስና የህፃን ድምጽ እየሰማች እኛም ግራ ገብቶን ነበር ምን ሆና ነው የህፃን ልጅ ጩኸት ሰማለች ነገር ግን እኛ ሊገባን አልቻለም በዛ ሰዓት ደግሞ ርብቃ ያረገዘችበት ጊዜ ስለነበረ ከዛ ጋር የተያያዘ መስሎን ነበር ነገሩ ግን ሌላ ነው ማሚቴ እንዲያሳድጉላት የሰጠቻቸው ልጅ ነበረች እሱም ደግሞ ለብሩክ ቤተሰቦች ማለት ነው ያው ያን ርብቃን አታውቃትም እንግዲህ ለብሩክ ቤተሰቦች ነበረ ልጇን እንዲያሳድጉላት የሰጠችው ነገር ግን ከዛ በኋላ ልጅቷን ወደ ውጭ እንደላኳት ለነጮች እንደሸጧት እንደላኳት ወደዛ ማለት ነው ይነግሯታል እናም በጣም ተስፋ ትቆርጥና ያቤልና እዩ አሳዳጊ ሆና ሞግዚት ሆና ትቀራለች ማለት ነው ከአረብ ሀገር ስትሄደችው እንግዲህ ልጇን ስትመለስ ለማሳደግ ነበር ሰርታ ለመመለስ ነገር ግን እንዳሰበችው አልሆነም እና እንግዲህ በዛ የተነሳ ሁሉ ጊዜ ይሄ ነገር ህመም ሆኖባት ኑሮ ነበር ነገር ግን ድንገት አንድ ቀን በምን ምክንያት እንደው ሳይታወቅ ርብቃ የነዛ ሰዎች ልጅ ሆና ታገኛታለች እናም እንግዲህ ማሚቲ ርብቃ ነፍስ ይወጣልሽ ብላ ከአቤል ጋር እንኳን በግድ ባልና ሚስት እንዲሆኑ በማድረግ ብዙ ዋጋ ከፍላ ያለ ድንገት ግን ተነስታ አንድ ቀን ድንገት ምንም መሳይያዝ አውሬ ትሆንባቸዋለች በተለይ ለርብቃ አሁን ለሴት እንኳን በቀል ላይ ናት ርብቃን ማሰቃየትና እዩ አቤል ደግሞ ከርብቃ ጋር ስለሆነና ርብቃን ስለሚወዳት እሱንም አብራ ያሰቃየችው ትገኛለች ጭራሽ የገዛ ቤተሰቦቹ ንብረት የሆነ ወረቀት እዩ በድብቅ ሲያሳድደው የነበረው በእጁ ለማስገባት ሲል እንግዲህ መቲን የገዛ ፍቅረኛውን ሳይቀር ከአቤል ጋር እንድትሆን ያደረገበት ትልቁ ነገር የወረቀት ነበር ነገር ግን ማሚቲ አሁን ላይ በቀል ስትጀምር አቤልን ርብቃን እንዲፈታት ደጋግማ ብትነግረውም አቤል ግን መቼም ቢሆን ርብቃን አልፈታም ይላታል ስለዚህ በዚህ የተነሳ ማሚቲ አሁን ላይ
ያንን ወረቀት ከእዩ እኩል እየፈለገችው ትገኛለች። አቤልን መበቀል ትፈልጋለች፣ ወይም ደግሞ የአቤል የሆነ ነገር ወይም ደግሞ አቤል የሚወደውን ነገር ማሳጣት ትፈልጋለች። ችግሯ ጋር ከአቤል ጋር አይደለም፣ ርብቃ ከአቤል ጋር ስለሆነች ነው። ችግሯ ርብቃ ብቻ ናት። ነገር ግን አቤል ደግሞ ርብቃን በጣም ወዷትና ከእሷ ጋር መለየት አልፈልግም ስላላት አሁን ላይ በቀል ላይ ነው ያለችው ማለት ይቻላል። እና እንግዲህ በዛ የተነሳ እስከ ማሳገት ድረስ እጇ ያለበት ይመስለኛል፣ እስከ ማሳገት ድረስ። ምክንያቱም ርብቃን ልጇ እንደሚገሉባት ደም ቀብተው ስዕል ስለው እዛ ላይ ደም ቀብተው ነው የሰጧት ወረቀት ማለት ነው። እና ርብቃ ደግሞ ያን ነገር ስላየች በጣም ተረብሻለች። ልጄን ላጣው እችላለሁ፣ ልጄን ሊገሉብኝ ይችላሉ እያለች እየፈራች ነው። በዛ ላይ ማሚቴንም እኔ እፈራታለሁ ስትል አቤል ነግረዋለች። ከማሚቴ ጋር ያለን ነገር መላሊ በጅለት ይገባል። እንዲሁ ዝም ብለን እንደ ቀልድ የምናየው አይደለም። ምን እንደሆነች ልንጠይቃት ይገባል እያለች ነው ርብቃ። ያለዛ ግን እኔ እሰጋለሁ፣ በተለይ ለልጄ እያለች ነው ርብቃ። እውነቷን ነው፣ ያሰጋል። ልጄን የሆነ ነገር ታረግብኛለች በጣም በኃይለኛው ነው የተቆጣችው ብትለውም አቤል ግን እናት የሌለች በቃ ተያት፣ እኔ አስተካክለዋለሁ፣ በሆነ ነገር ተናዳ ነው እያለ ነገሩን ቦታ አልሰጠውም። በሌላ በኩል ደግሞ ርብቃ የሰራችው ትልቅ ስህተት፣ ሁልጊዜም ጓደኛዋ ሪች ሳትቀር ከአዩ ጋር ብዙ አትቀራረቢ፣ ሚስጥር አትንገሪ ብላት ነበረ። ነገር ግን እሷ አዩን በጣም ተቀርበዋለች። ያው ወንድሟም ነው ደግሞ ይመስለኛል፣ ማለት የስጋ ዝምድና ያላቸው አይመስለኝም። ርብቃ የማሚቴ ልጅ ናት። የርብቃ ቤተሰቦች ርብቃን ወስደው አሳድገዋት። እናም እንግዲህ ነገር ግን እሷ ስትመለስ ወደ ሀገር የለችም፣ ወደ ውጭ ልከናታን ብለው ልጅቷ እንዳትወስድባቸው የከለከለዋት ነው እንግዲህ ነገሩ። እና ርብቃ የማሚቴ ልጅ ናት። በጣም ይገርማል። የገዛ ልጇን ነው እያሰቃየች አለችው። እና እንግዲህ በዚህ ወረቀት የተነሳ መቼም ብዙ ነገር እየተፈጠረ ነው። እናም በመጨረሻም እንግዲህ እዩ ርብቃን አታሏታል። ርብቃን ከአቤል ጋር አንድ ወረቀት አለ። እሱ ወረቀት ደግሞ ለአቤል በጣም አደገኛ ነው። አቤል ግን ሳያስተካክለው እስከ ዛሬ ድረስ ቆይቷል። ካላሰራውና ካልተስተካከለ ደግሞ አቤልን እስር ቤት እስከ ማስገባት ወይም ነፍሱን እስከ ማጥፋት ሊደርስበት ይችላል። ያ ማለት ደግሞ ልጅሽን ያለ አባት ልታሳድጊ ነው ይላታል። እናም እንግዲህ አቤል ይህን ነገር ችላ እያለው ስለሆነ ደጋግሜ ብጠይቀውም ዛሬ ነገ እያለ እሺ እያለኝ አይደለም። ስለዚህ ያን ወረቀት ፈልገሽ ታመጭና እኔ አስተካክልለታለሁ፣ ያለዛ ግን ልጅሽን ያለ አባት ነው የምታሳድጊው እያለ ደጋግመው ይነግራታል። እና እኔ የት ላገኘው ምን ማድረግ እችላለሁ ትለዋለች። እዩም እንግዲህ ችግር የለውም አቤል ከቤት እንዲወጣ ቶሎ አድርጊው ይላታል። ይህ ነገር በነገራችን ላይ የማሚቲም ሀሳብ ነው። እንግዲህ እንደዚህ በላት ብለው ነው እንደዚህ ያደረገው። እናም መጥቶ እሱ እንግዲህ ይህን ነገር እንድታደርግ በጣም አፋጣኝ እንደሆነ ለአቤል በጣም አደጋ እንደሆነ ይነግራታል። የአቤልን ሕይወት ላስተካክልለት እሱ ቢዚ ስለሆነ እኔ ካላሰራውለት ዋጋ ያስከፍለዋል ሲላት ርብቃ እንግዲህ የሆነች ሞኛ ነገር ናት። እዚህ ላይ ግን በጣም ነው ያናደደችኝ። ማድረግ የሌለባትን ከምንም በላይ ደግሞ ተምራለች፣ ማንበብ ትችል ነበር። በጣም አጥብቆ ያን ወረቀት ሲፈልገው ምንድን ነው በዛ ላይ ስለማታውቀው ነገር የባሏን ንብረት አንስቶ መስጠት በጣም አደገኛ ነው። ለዚህ ነበር ሪች በፍጹም እንዳታምኒ ተጠንቀቂ ብላ ያለቻት። እሷ ግን እዩን አምና እንግዲህ ገደል እየከተታት ይገኛል እዩ። እና እንግዲህ ርብቃም በሀሳቡ ተስማማና አቤልን እንዳመማት ትነግረዋለች። አቤል ደግሞ መድኃኒት ቫይታሚን ነበርና ሊሰጣት ሲል እንደሌላትና እንዳለቀባት ትነግረዋለች። እሱም ሊገዛላት ከቤት ወጥቶ ይሄዳል። አቤልም እንግዲህ መድኃኒቱን ለመግዛት ከቤት በወጣበት ቅጽበት እዩ ሌላ ተንኮል ያስባል። እሱም ደግሞ እንግዲህ በራሷ ፍቃድ አንስታ የምትሰጠውን ወረቀት ርብቃ ራሷን እንደሰረቀችው እንዲመስል አድርጎ ርብቃ ላይ ሌላ ድራማ ሰርቶባታል። እና የኔ ውድ ቤተሰቦች በቀጣይ በክፍል 24 ላይ ምን ሊፈጠር ይችላል?
ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ስለነበረን ቆይታ ከልብ ያመሰግናለሁ። ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ሼር ላይክ ማድረግ እንዳይረሳ። ለቤቴም አዲስ ከሆናችሁ የደውሏን ተጫኑ። ቸር ቆዩልኝ። በቀጣይ እስከምንገናኝ